የሰርጉ ማግስት ያየሽ ጸጉር ቤት ሆነሽ ያየሽው ቪዲዮ በጣም ብዙ ሰዎችን ደግሞ እንትን ያደረገው እሱ ነው ትራሽ እንትን ውስጥ ነው ያገኘሽው ቪዲዮ ሪሳይክል ቢን ውስጥ ሪሳይክል ቢን ውስጥ የሚቀመጡ ቪዲዮዎች 30 ቀን ነው የሚፈጅ ከዛ በኋላ ከ30 ቀን በኋላ ይጠፋል እዛ ያ ቪዲዮ ሌት ከተደረገ ገና 30 ቀኑ ነው ማለት ነው ማክሲመም 30ኛ 29ኛ ቀኑ አካባቢ ላይ ነው ማለት ነው የቅርብ ጊዜ ቪዲዮ የመሆን ፕሮባቢሊቲው ከፍተኛ ነው ምናምን ነገር ባይሆን ራሱ የዛሬ 5 ዓመት ቪዲዮ እንኳን ቢሆን እንትኑ ሪአክሽኑ በጣም እንትን ከፍተኛ ነው ከሌሎች ሰዎች ጋር አውርተን ነበር እንጂ ቁጭ ብለን ምናምን ስናወራ የነበረው ዲስከሽን ላይ ጥያቄው አንደኛ ጸጉሯን እስክትሰራ ሁላ ጨርሳ ምናምን እስከመሄድ ድረስ ተረጋግታለች ከዛ ሄዳ ራሱ ያን ያህል እንትን አላላተም ኮንፍሮንት አላደረገችም ከዛ ስቲል ደግሞ ይቅርታ አደረጋለት አለፈች ምናምን ነገር ይሄ ነገር ውሸቷን እያወራች ነው ወይስ እቺ ልጅ ምንድነች እስከማለት ድርሷል ምን አንቺ ጋር የተፈጠረው ነገር ምንድነው አሁን ይሄ ፓርት በጣም ቱ ዲቴይልድ ነው የሚሆነው ማለት ነው በፒኦቪ ነው የቀረጸው እና ፊቱን ምናምን አላየው do you understand እሺ ገባኝ እሷን ነው የምታይ እሺ ገብተኛ ሪፕ ይደረግልሽ ችግር የለም እሺ በጣም ዲቴይል መናገር አለብኝ ይሄ ፓርት ስለዚህ ፊቱ ምናምን አላየሁትም it was weird like እሱ እንደሆነ obviously አውቃለሁ ከዛ በኋላ ከሪሳይክል ቢን አውጥቼ ወደ ጋለሪ ምናምን አልመለስኩት ወጣሁኝ በቃ I was mad በጣም ነው የተሳቀቅኩት ሰው አለ እዛ ጸጉር ቤት ውስጥ እንደዛ አይነት ቪዲዮ በጣም ኤክስፕሊሲት የሆነ ቪዲዮ መክፈቴ ማለት ነው ከዛ ወጣሁኝ ቴሌግራሙ ላይ ገብቼ ራሴን እስኪያመኝ ድረስ ነው በቃ የቴክስት አይነት ያነበብኩት ማለት ነው ከዛ ገብቼ ምንም አይነት ኢነርጂ የለኝም እኛ ቤት ነው ያሉት ዲኮር እየሰሩ ነው ሲያናገረኝ ዝም በለው አክናም ብዬ ገባሁኝ ከዛ በኋላ አደረን ማለት ነው ላይክ በቃ ሄድኩኝ በዛ ሰዓት ይሄ በቃ ኢነርጂ በጣም ድሬን ተደርጓል ኤቭሪዴይ ጭቅጭቅ ስለሆነ ምናምን ነገር በጣም ኢነርጂ የለኝም ከዛ the next day ነው በስተክል ጸጉር ቤት የመጋረጃ ብረት እንዲገዛ ልኬው ሲወርድ ነው ስልኩን አንስቼ no I said ደሞ ፖርን ታያለህ አይደለ ነው ያልኩት ማለት ነው ከዛ በምን አወቅሽ አለኝ ያየሁትን አይቻለሁ አልኩት ከዛ በኋላ ምንም አልመሰለው ከዛ ከወጣው በኋላ because የተቀረጸው አቀራረጽ እንደዛ ስለሆነ ማለት ነውና ዲና ያለኝ ነበርኩኝ እሱ እንደሆነና እንዳልሆነ ከዛ ሳወጣው ከሪሳይክል ቢን ሳወጣው ጋለሪ ውስጥ ነው የገባው ላይክ እንትን ውስጥ ካሜራ ውስጥ አሁን ከቴሌግራም ዲሌት የተደረገ ነገር ወዴት ነው ከሪሳይክል ቢን የሚወጣው ከዛ ዲቴይሉ ሲገባ ሪከርድድ በዚህ ስልክ በራሱ ስልክ ማለት ነው ሰዓቱ በዚህ ሰዓት ሎኬሽኑ እንደዚህ ኤቭሪ ዲቴል አሚጽፈው እኔ አሁን ሪሰንትሊ ነው አይፎን ያስኩት ስለዚህ ሳምሰንግ አትሊስት እንደዛ ነው ዲቴሉን የሚናገረው ስለዚህ መቼስ ሌላ ሰው አይደለም የተቀረጸው and I actually know his body ማለት እና ግን ይሄ አሁን እንደዚህ ቁጭ ያላየሁትም obviously በጣም ትሪገሪንግ ነገር ነው ምናምን ነገር በቃ ትንሽ እንትን ነው ማየው ከዛ I was fuming I was shaking ምናምን ነገር ሲመጣ ምንድነው ምናምን ብዬ I started shouting explain አላረገም ራሱ ለምን ስልኬን ነካሽ ነው እሱ ዲፌንስ ማለት ለምን ስልኬን ነካሽ ለምን ስልኬን ነካሽ ይላል yes አንቺ ምንድነው የምትይው ለምን አገኘሁት እዚህ ጋር ለምንድነው ወደዚህ ሄደው አላውቅም አንቺ ለምን ስልኬን ትነኪያለሽ ደረቀሰው yes እንትን አይደለም እንደዚህ እንዳልኳችሁ ይሄ አሁን በሎጂክ በእንትን ምናምን የምትከራከሩት አይነት ሰው አይደለም እኔ እሱ ነው ግራ የገባኝ እኮ ሲያውን አንድ ሲደመር አንድ ሁለት ነው በሚል ሎጂክ እየኖርን ስልኬን እንዴት ነው አሁን እኔ የኔ ኮንቨርሴሽን ነው እኔ ቺታርጋ ቪዲዮ ይዤ ለምን ስልኬን ነካ የሚለው አረፍተ ነገር እዚህ ውስጥ ቫሊድ አይደለም እዚህ ኮንቨርሴሽን ውስጥ ለምን ስልኬን ነካሽ is ምንድነው in a healthy relationship you're right አይደል in a relationship አለ conversation አለ ለምሳሌ having that conversation with a healthy person you're right ክብራ በጓደኝነት በእኔና አንቺ ጓደኝነት ዋሌቴን እዛ ጋር አድርጌው ከዋሌቴ ብር ስታወጪ በስልክሽ ቀርጸሽ ምናምን ይዘሻል እንበል ስትሰርቂኝ ከዛ ስልክሽን ከፍቼ ስትሰርቂኝ ቪዲዮ አየሁ
ክብራ ለምንድን ነው ገንዘቤን የወሰድሽው እያልኩሽ ስልኬን ለምን ነካ? ከዛ ወዴት ነው የምንሄደው? አሁን እኔ ያነሳሁት ጥያቄ አለ፣ የምጠብቀው መልስ አለ፣ ውጤት አለ። ከዛ ኮንቨርሴሽን ከዛ አንቺ እያወጣሽው ወይም አንቺ ኮንስትራክት እያደረግሽው ያለው ሴንቴንስ አይገናኝም ከዚህ ጋር፣ እዚህ ውስጥ ፊት አያደርግም። ከዛ እንዴት ነው የምትቀጥይው እኮ ነው እኔ ግራ የሚገባኝ። ሁሉም ሰው ላይ ጮሆ እንዳልክ ትሰማ አትቀጥይም። በቃ ምንም ተነጋግራችሁ ትጥለዋለህ። እሱን እኮ ነው like he literally shouts እኔ ነኝ ጥፋተኛ እዛ ጋር like ይቀያየራሉ ሮሉ። ለምን ስልኬን ነካሽ? እኔ ላይፍ ሊኖረኝ ይችላል፣ ለምንድን ነው የምትነኪ? like አሁን ቴክስት ምናምን አግኝቼ ኮንፍሮንት ሳደርገው I can have friends no ይሄ የፍሬንድ ወሬ አይደለም፣ ለምንድን ነው እንደዚህ ያልከው? ስልኬን አትንኪ like ቃል በቃል እንደዛ ነው የሚለው። I know I understand like frustration እና ልትረዳኝ እንደማትችል እረዳሃለሁ፣ ግን that's how it goes። እኔ ግን I understand ለምን understand እንዳደረኩ ልንገርሽ። አንደኛ የሰውዬ ኮንዲሽን አድርጎሻል፣ በደንብ ኮንዲሽን አድርጓታል። ተፈራዋል፣ ትሬን አድርጎኛል፣ ትሬን አድርጓታል ብቻ ሳይሆን በቃ እሱን ነው እንድትፈራው አድርጎ ኮንዲሽን አድርጓታል። ገባህ አይደል? ቀስ ቀስ ያለ የመጀመሪያ ፍቅር እየሰጠ እንትን አንድ ነገር ያደረገ ኮንዲሽን አድርጓታል። ገባህ? ሶ እንደዚህ አይነት ሰዎች ኮንዲሽን ያደርጉና 1 ሲደመር 1 3 ነው አይነት ክርክር ላይ ስትገባ 3 ነው በቃ 3 ነው እያሉ አንተ ኤግዞስትድ ሆነ እንድትተው ነው የሚያደርጉ ጭቅጭቁን። በቃ you get to a point ይሄ ኮንቨርሴሽን አሁን ከሌላ ሰው ጋር ስተዋው ኦኬ ኮንቨርሴሽን የትም ይሄድ አይደለም ብለህ ትተዋለህ አይደል? ሪሌሽንሺፑ ላይ ግን እንደዚህ አይነት ሰዎች ኮንዲሽን ያደርጉና ይሄ ኮንቨርሴሽን የትም ይሄድ አይደለም ብለህ እንዳትተዋቸው ማር እኔ አይገቡኝም ሰዎቹ እነዛኞቹ ያንቺን እኮ አንደርስታንድ ከዛ ማይንድ ኦሬዲ ትፈራዋለች። ቤተሰቦቿ ጋር ለመሄድ የምታስፈቅድ ልጅ ናት። ገባህ አይደል? ለምን ስልኬን ነካሽ ብሎ ቢጮባት ኦፍ ኮርስ ውስጧ ይደነግጣል። ከዛ ኦሬዲ ውስጧ የሚደነግ she's walking on eggshells እቺ ልጅ እዚህ ጋር ገባህ አይደል? ሶ እሷም ክብራ ከበደኝ አይ ኖ አቦታው ላይ ለምን እንደሆነ አሁን ባለቤት ሊኳኳኑ ነው ማለትም ይሄ ገላ እና ይሄ ሰው የኔ ነው፣ ይሄ ገላ እና ይሄ ሰው የኔ ነው እና መብት አላት እቺ ልጅ። ገብቷል? እሱን ዲናይ እስክታደርግ ድረስ ገብቶ ቺት ያደረገ ነው። በቃ ይዘዋለች። እንዴት ነው ኮንቨርሴሽን ነው ላስረዳችሁ። በቃ እየተናደድኩም ቢሆን በቃ የሚለው ነገር ቀጣይ ይስተካከላል ምናምን በሚል ሀሳብ ነው። አዎ በጣም በቃ ላስረዳው ሞከርኩኝ፣ ምንም አልገባው ማለት የዛኔ እኮ ነው ቁቡን እኮ ያወቅኩት። የዛኔ ነው እንደማይከፈል እየከፈለ እንዳልነበረ እኮ ያወቅኩት ራሱ የዛኔ ነው። የቱ ነው እቁብ ሳይሆን ብድር ማለት ነው። እቁብም ደግሞ ማለት ነው በዲኮሩ እየሰራን እቁብ እንጥላለን የሳምንት ማለት ነው። እና ከጓደኞቹ ጋር ነው ስንደራሽ 40 እሺ። እና በራሱም ደግሞ ይጥላል በራይዱ ማለት ነው። እና እኔ በአሁኑ ራይድ አልሰራው ምናምን ነገር ሲል ችግር የለውም ከዲኮሩ ምናምን እያልኩ ሰጠዋለሁ። ሶ ሁለት እንትኖች ይቀላቀሉ ነበረ ማለት ነው። አማውንቱን አታውቁትም። ሁለት ከዚህ ወደዛ ይከፈላል ምናምን አይነት ነገር ሆነ። እሱ ከራይዱ ወደ ዲኮሩ ይመጣ ኦኬ። ከዛ ደግሞ አይከፈልም። ከዛ ይኸውልህ ከጓደኞቹ ጋር ነው የሚጥለው እቁቡ። እሺ እሱ ነው የሚከፍለው። እሺ በዲኮሩ አንድ ለብቻ ለዛኛው አንድ ለብቻ። እሺ 40 ማለት ነው። እሺ ያኛው ለብቻ ነው የሚወጣው ወጣ፣ ይሄ ለብቻ ነው የሚወጣው። ከዛ አንዳንዴ ከዚህ ይከፈል ነበር፣ ከዲኮሩ ይከፈል ነበር። የመኪናውን ራይድ አልሰራሁም አልሞላኝልኝ ምናምን ሲል ማለት ነው። የበረከት እቁብ ወሬ ሲነሳ እስኪ ንገረኝ፣ ምንድን ነው ግራ ያጋባ? ምን ግራ አጋባ? አይ ግራ አላጋባኝም፣ ልክ አለመሆኑ እየገባኝ ግራ አላጋባኝም። እሺ ከዛስ ካልከፈለ አወቅኩኝ፣ እየከፈለ እንዳልሆነ አወቅኩ። ከዚህኛው ተወስዶ ለዛኛው አልተከፈለም፣ ለራሱ የዲኮሩንም አልከፈለም። አሁን ከጓደኞቹ ጋር ስለሆነ የሚጥለው ማለት ነው እሱ ነው ብሩን የሚከፍለው እና እኔ ብሩን የሚይዘው የሚሰበስበው ግን እሱ አይደለም። ግን እኔ አሁን ለጓደኞቹ ሄጄ እኔ የዕቁብ ብዬ ሰጥቼ አላውቅም፣ እሱ ነው የሚሰጣቸው። ስለዚህ እኔ እየሰጠ እንደሆነ ነው የማውቀው ማለት ነው። እኔ አንድ ሳምንት ዘልዬ አላውቅም። የሰውየው እንትን ሲደርስ የሰርጉ ፕሮግራም ሲደርስ መጋረጃና አበባ አልነበረም እንደዚህ ብዙ። በቃ ትንሽ ስራ ስለነበረ የምንሰራ በ200 ብር ምናምን ነገር እንከራያለን። መጋረጃ ማክሲመም 4 ነው የሚያስፈልገን። የዛኔ ግን በጣም ብዙ ነበር የሚያስፈልገው፣ 30 ምናምን መጋረጃ ነበር የሚያስፈልገው። እሱ መገዛት ነበረበት። ፌክ አበባ ጭራሽ ኖሮ ነው አያውቅም ነበረ። እነሱ መገዛት አለባቸው ምናምን ነገር። በቃ ይሁን ያህል ይገዛል ብለን ስንሄድ እኔ የምጠብቀው ብርና የመጣው ብር አይገናኝ። አው ያልከፈልኩም እኮ ብሎ በቃ ምን ያህል ነው ያልተከፈለው? ግማሽ ነው ያልተከፈለው። 20 ሺህ ብር ነው
እና በስተክክል ከተጋባን በኋላ የጥላሁን ዘፈን አለ ይሄ ስለ ትዳር እያማረረ ነው የዘፈነው ዘፈን አለ በሱ ዘፈን ነው ሱቅ ውስጥ ጮክ አድርጎ ከፍቶ ነው ይጨፍር ነበር ምን የሚለው ዘፈን ነው ወይኔ ስፔሲፊክሊ ነው ዘፈኑ አሁን እንዴት ይመጣል አውቃችሁታል እኔ አላወኩም አንተ ማላወቀው አማረርሽኝ የሆነ እንትን አልሽኝ ምናምን ነገር አጋጠልኝ ምን ችል ዘፈን አለ እስኪ ጋይስ ኮሜንት ላይ ጻፉልን የትን ዘፈን ስም whatever ዘፈኑ ሆነ ከፍቶ ይጨፍራል ሚኒንግ ሰርጉ እንዴት አለቀ ሰርጉ አለቀ በቃ ምንም ላይክ we were በጣም exhausted ላይክ እኔ አልተኛሁም ከዛ በቃ ምንም የተለየ ነገር ምንም የዛኔ ትናላላ በቃ አለቀ እሺ ሰርጉ አለቀ ከዛ ሪል ላይፍ መጣ በቃ ወደ ገባችሁ መልሱ በሳምንቱ ነው መልሱ እሑድ ነበረ እሑድ ነው ቅዳሜ ነው መልሱ ለሳምንቱ ማለት ነው ለሳምንቱ ነው ስለዚህ መሀል ላይ መልሱ ከመድረሱ በፊት ስለተፈጠሩት ነገሮች ምናምን አላወራችሁ ምንም አላወራን እኔ ግን አንድ ቀን ሳምንት ነው ልዩነቱ ሳምንት በሳምንት ነው እና እኔ ግን በጣም በቃ የሆነ ሰው የሆነ በቃ እንግዲህ ሰርግ ላይ ሊሰማው የሚገባው ነገር በጣም ደስተኛ መሆን አለበት ምናምን ነገር በቃ በጣም ነበር የተጨነኩት ይሆናል አይደል የምራው ገዘው ይጋነኝ አይነት ነገር ከዛ እንደውም አይ ክራይድ ምናምን ነገር እና ምን ሆነሽ ነው ምናምን ቤተሰቦች ናፍቆሽ ነው ሌትስ ጎ ምናምን ብሎ ሄደናል ሁላ ምናምን ነገር he was understanding for some reason የዛኔና በጣም ነበር ደስ ያለኝ ቤት ሳያቸው ምናምን ነገር ከዛ ቆይ ቅዳሜ ነው እንትኑ መልሱ ከዛ ሐሙስ ዕለት ጸጉሬንም እዛው ሰፈር የቤተሰቦች ሰፈር ልሰራ ከዛ ዲኮሩንም ደግሞ እኛ ቤት ስለነበረ መልሱ የሆነ ሲምፕል ነገር ሊሰራ ማለት ነው ከዛ በኋላ ከነሱ ጋር ላይት ምናምን ነገር ያስተካከሉ ነው ወንድሞቼ ጋር እኔ ጸጉር ቤት ሲሄድ የሱን ስልክ ሰጠኝ ማለት ነው ይዛን ከዛ እሺ ብዬ ተቀበልኩኝና ስልኩን በቃ ጸጉሬን ፕሮግረሱን ለማየት መሀል ላይ አውጣውኝና ተነስቼ ዲሊት አድርጌው ቆይ ከሪሳይክል ቢንም ላጥፋው ብዬ ስገባ አለ ቪዲዮ 2 ቪዲዮ ነው ያየሁት ከዛ አንዱን የከፈትኩት ከዛ ላይክ በቃ ኤክስፕሊሲት ቪዲዮ ነው ማለት በቃ ሰዋያ አላየ ነው በጣም ነው የደነገጥኩት ከዛ የሆነ ይከብዳል ሊሆነ አሁን በቃ እሱ ነው ማለት የምችለው አይነት አይደለም ረጅም ሰዓት አላየሁትም ግን እሱ ያስታውቃል ነገር ከዛ ወዲያውኑ ቴክስቶች ውስጥ ገብቼ ማየት ጀመርኩኝ ማለት ነው ሜሴጆች በቃ ምን እያደረገ ነው ይሄ ሰው የሚለው ማለት ነው እስከዛ ድረስ ስልክ ምናምን ኖርማሊ አትቀያየሩ ምናምን ስልኩን የመንካት ቻንስ ኖሮሻል ኧረ ፌስቡክ አሁን ማርኬት ፕሌስ በእኔ ፖስት አድርጊ ምናምን ብሎኝ ማለት ነው ሰጥቶኝ አካውንቱ ብዙ ነገር ዲሊት አድርገው ነው ዲሊትድ ሜሴጅ ነፍን ያየሁት ማለት ነው ሁሉም ሴቶች ጋር የተላኩት ግን ይሄ ማረጋገጫ ነገር አልነበረኝም 2 ነበር ያገኘሁት አንደኛው ከኋላ ያለው ያምራሉ ነበር ይላከላት ለአንደኛዋ ደግሞ ኤክሱ ጋር መልሶ ሪኮኔክት ለማድረግ እየሞከረ ነበረ ላይክ 2 ኤክስ ነው ያለው ነው የማውቀው የመጀመሪያው ኤክሱን መልሶ በቃ ለማናገር እየሞከረ ነበር ብሎክ አድርገዋለች ሁለቱን ያየሁት ማለት ነው ከዛ የዛኔ ተናግሬው ነበር ይሄንን አሁን እነዚህ ሜሴጆች አይሽው መች ነበር የቶቹ የፌስቡኮቹ አረ ዲኮርማ ምን ሰራ ሰዓት ነው ገና እንደጀመረን አካባቢ ኦኬ ስለዚህ እነዚህንም እንትን አላልሹ ምንድነው አላጋፈጥሽው አይደል አውራን የዛኔ ማለት ነው ከዛ ልታሳብጂኝ ነው እንጂ ማን ብሎ በቃ በእኔ ተሳበበ በስተክክል ይሄው በቃ መኪኔ ሊጋጭ ነበረ ባንቺ ምክንያት እየጨቀጨቅሽኝ እንደዚህ ምናምን ለምንድነው ፕራይቬት ነገር ውስጥ እንዴት ትገቢያለሽ እና ፐርሰናል ላይፍ ሊኖርኝ ይችላል ምናምን ነው የሚል ምን አይነት ፐርሰናል ላይፍ ያ ካለ ያለ ያምራል የሚል አይ እንዴ ከሆነ ፖይንት በኋላ እኮ ፕራይቬት ላይፍ የሚባል ነገር አይኖርም ስፔሻሊ እንደዚህ አይነት ነገሮች ጋር እሱን መቼስ በደንብ ተረጃለሁ አዎ በጣም እኔ ችግር እንዳለብኝ ነው የሚሰማኝ በቃ እሱ ከሚናገረው ነገር ስቴትመንቱ ልክ አይደለም እንደዛ ያለው መልሱ ልክ አይደለም እንዴት ነው ሴንስ ሰጥቶሽ የቀጠልሽው እኔ እንዴት እንደሆነ አላውቅም በቃ በሆነ አይነት ነገር አድርጎ ያሳምነኝ እኔ ጥፋት ያለብኝ ነው የሚመስለኝ በቃ በጣም ኤግዛጀሬት እያደረኩኝ እንደሆነ እና ኢን ዘ ፈርስት ፕሌስ ስልኩን መንካት እንደሌለብኝ ነው የሚሰማኝ ሶ መጥፎ ነገር ላለማግኘት ስልኩን መንካት የለብኝም ብለሽ ነው ያሰብሽው የሆነ ፖይንት ላይ
መጥፎ ነገር ላለማግኘት ሳይሆን ፐርሰናል ስፔስን እየተጋፋሽ ነው ብሎ ስላሳመናት ልክ ነው እኮ ልክ ነው ባልነካበት ይሻል ነበር ብላ እንድታስብ አረጋት። እንዴት አሳመነሽ? አሳመናት በቃ። አያሳምንም። አንተ ግን አንተ በሄልዚ ማይንድ ሆነ ስታስበው ልክ እኮ እንዳልሆነ ታውቃለህ። ሁላችንም እናውቃለን። እዛ ውስጥ እያለች አንደኛ አይታያት ሰርጉ በኋላ ነው አይደል? እሱ ከሰርጉ በፊት ከዚህ በፊት ስልኩ ያ ታይትል እስካላችሁ ድረስ ሁለታችሁ በቃ አንድ ላይ እንደሆናችሁ ያ ታይትል እስካለ ድረስ እነዚህን ነገሮች ኩዌስችን የማድረግ መብት ነበር። በጣም አለኛ። ግን በቃ ላይክ እንደውም ይሄ ጥፋቱን አምኖ ምናምን ይቅርታ ከመጠየቅ ይልቅ በቃ እንትን ነው ዲፌንድ የሚያደርግበት ወይ በጣም ዊርድ ነው። እኔ እንዴት አድርጌ ላይክ እዛ ሲቹዌሽን ውስጥ ላልነበረ ሰው እንዴት አድርጌ እንደማስረዳው አላውቅም። ቢካዝ ይሄኛውም ስልክ አሁን ይሄን ቪዲዮንም ቴፑንም ያገኘው ሰዓት ያለው ለምን ስልኬን ትነኪያለሽ? ሲጀመር እኔ የማወራው ነገር ሌላ ነው፣ እሱ የሚያወራው ነገር ሌላ ነው። ይሄ ምንም አይተነጋግረ ኮንቪንስ ማድረግ አይቻል። የዛኔ አሁን አገኘሁኛ። እሺ እኔ አሁን ቴክስት ይካዳል፣ ቴክስት ምን ፎቶስ እሺ ይካዳል፣ ቪዲዮ ይካዳል፣ ተንቀሳቃሽ ምስል ከዛ ደግሞ እኮ ማለት ነው ትልቅ ኮንፈርሜሽን የሆነው ማለት ነው። ከዛ ግን የዛን ቀን ልክ አየሽውና ሙሉ ቪዲዮን አየሽው ወይስ በቃ በጣም ተረብሻለሁ። ቴክስቶቹ ለኔ ምንም አድርግልኝ ማለት ያየሁት ቴክስት ብዛት ኢዝ ክሬዚ። በጣም ኢንሴን ቴክስቶች ነው ያየሁት ማለት ነው። ግን ቪዲዮ ጭንቅላቴን ይዞታል። መልሱ ከነገ ወዲያ ነው። በቃ እኔ መናገርም አልቻልኩም። ስገባ ሲያናግረኝ ይህ ዝም በል በእናትህ ምናምን ብዬው ገባሁኝ። አንቺ ደግሞ ጀመርሻውን ምን አሪፍ ማለፍ ነው ያለባት። ዝም በል እኮ አይበቃውም እኮ። ከዛ በዛ ሰው አማክረሻል? ኧረ ለማንም አልናገርም። ይሄ እንዴት ይበራል እግዚአብሔር። ስለዚህ አሁን አንቺ እያሳሰበሽ ያለው ኦልሬዲ ፕላን የተደረጉ ነገሮች ስላሉ መልሱ ስላለ ከቤተሰብ ሳይድ የወጣ ወጪ ያለ ምናምን እሱ ሴት ሊያርግና ከዛ በኋላ ይሄን ነገር ፊገር አውት አደርጋለሁ ብለሽ ነው ያሰብሽው? ፊገር አውት አደርጋለሁ ብዬ አስቤያለሁ። እና ሜቢ ትንሽም ጥርጣሬ ነበር። ላይሆንም እኮ ይችላል ብለሽ ጥርጣሬ ነበር። እንዴት ነው እሱ ጥርጣሬ የኖረሽ? ቪዲዮ ማለት ነው ከሪሳይክል ቢን ውስጥ ሳወጣ አሁን ከቴሌግራም ዳውንሎድ ያደረጋችሁት ፎቶ ከሆነ ወደ ቴሌግራም ነው የሚሄደው አይደል? ቴሌግራም የሚለው ፎልደር ውስጥ ይገባል። ከዛ በኋላ ላይክ ይሄ በዚህ ቀን ነው ዳውንሎድ ያደርገው ይሄን ያህል ሜጋባይት ምን ይላል አይደል? ከዛ ሪሳይክል ውስጥ አውጥቼ እንትስል ኦብቪየስሊ ደግሞ እሱ ነው። ምንም እኮ እኔ እኮ እንደዛ ራሱ ማድረግ አይጠበቅብኝም። ምን ያውቃው ጠፍቶኝ ነው ወይ ነው። ከዛ አየዋለሁ በዛው ዲቫይስ እንትን ያለ ደግሞ በዛው ላይ አስቀምጧል። ካሜራ ውስጥ ነው የገባው። በዚህ ስልክ በዚህ ቀን እዚህ ሎኬሽን ላይ በዚህ ሰዓት እንደ ፈረንጅ እኮ እንዳንቸገርኩ ኤግዛክትሊ። ከዛ ሳየው ሊትራሊ ሼክ ማድረግ ነው የጀመርኩት። ከዛ መቼ ነው ቀኑ? እሑድ ከሆነ ሰርጉ ዓርብ ዕለት ማለት ነው። ዓርብ ዕለት እሱ ምን ይጸደቅ? ይሄንን ቪዲዮ ላይ አውርተሻል? ዓርብ ዕለት ምንድን ነበር? ለሆነ ነገር ቀርቶ ነበር ዓርብ ዕለት ዲኮሩ ቅዳሜ ነው። ዲኮር ቅዳሜ የተሰራው ለአንቺ የምታውቂው የት ነበረ ነው? በቃ ምንም እኔ እረፍት አድርጊ ተብዬ ሳምንቱን አርፌያለሁ። ስለዚህ የት እንዳለ አላውቅም። ግን ኦኬ አንቺ ቤተሰቦች ይወስ ሶ ኮልድ ማለት ነው። ምን ሆነህ ነው ምናምን እያልኩ ስጨቀጭቀው ነበር። በደንብ አስታውሳለሁ። ዓርብ ዕለት ማለት ምን ሆነህ ነው? ለምንድን ነው የተቀየረው ድምፅ ምናምን ያለ ማለት በቃ በጣም ቅርብ ያልሆኑና እሱ ጋር ስለሆንኩኝ ነው ምናምን ብሎኛል። ድምፁ ቀስ አድርጎ አውርቶ የሆነ በቃ ምንም የሆነ ዊርድ ነገር ነው። ግን እኔ በምንም አይነት ታሪክ እንደዚህ የሰርጉ ሰሞን በቃ ይሄ የሰውየው ፕሮግራም የሚደርስ ሰሞን የሰውየው የደረሰ ሰሞን በቃ እንዴት በቃ ተጨንቅ ያለው በሚል እንዴት ሚስትሪት እንደሚያደርገኝ ማለት ነው ሁላ የሆነ ነገር ከሰውየው ጋር ስልክ እያወራ ኦብቪየስሊ ዲሲዥኖቹን ከዚህ በኋላ ማመን አልችልምና ሰውየው ሲያወራው ምናምን ነገር እንደዚህ ጠጋቢ ምናምን ልብስ ሞክር ምናምን ይገፈትረኛል ምናምን ነገር ኦልሞስት ፊዚካል ነበር የዛኔ ምናምን ነገር። ከዛ በቃ ደረሰ እንደምንም እና አሁን የሰውየው ሰርግ እሑድ ዕለት ከሰዓት በኋላ ማለት ነው። ቅዳሜ ስንሰራ ነው ያልነው። ቅዳሜ ስንሰራ ዋልን። ለእሑድ ጠዋት ቅዳሜ ማታ ሁላ አምሽተን ነው የገባ ነው። በጣም ነው የሚያደክመው። ከዛ በኋላ እሑድ ጠዋት ደግሞ ሌላ ቦታ በጣም ሩቅ ቦታ ሄደን ሰራን ዲኮር።
ከዛ በኋላ በቃ በጣም እንትኑ በጣም ታይት ነው ማለት ነው። ተመልሰን ሄደን እቃዎች ይዘን ወደ የሚሰራበት ቦታ መሄድ አለብን ማለት ነው። ከዛ በጣም ቺል እያደረገ ነው ምናምን ነገር እኔ በቃ ትቼው እንግዲህ መኪና ያለው እሱ ነው አይደለ ትቼው በታክሲ ተመልሼ ቀድሜ ገብቼ ቤት የጠረጴዛ አበቦች ምናምን ነገር ዩቲዩብ ቱቶሪያል እያየው እየሰራው ነው የደረሰው ማለት ነው። ከዛ መጥቶ እንደዚህ እኮ አይደለም የሚሰራው እኔ አላቅም ላይክ ፍላጎቱም የለኝም የማወቅ ቢካዝ እኔ የዛኔ መገዛቱ ራሱ አበባው በጣም አናዶኛል። የሁላ አበባ እሱ በደንብ ያውቃል እንዴት እንደሚሰራ ነው አያውቅም፣ ግን ያው የተሰራ አበባ ያውቃል። አያምሩም አበቦቹ እንደዚህ በጣም ያምሩ አልነበሩም፣ ግን በቃ ቱቶሪያል እያየው የምችለውን ያህል ሰርቻለሁ። ከዛ እንዲህ አይደለም የሚሰራው ምናምን ነገር አለ። ማም አየችውና እያገዘችኝ፣ ሁሉም ሰው ነው የቤተሰቡ ሁላ በማያገባው ኢንቮልቭ አድርጎ እየሰራ ነው። ከዛ በኋላ አየችውና እንካ ስራ ምናምን ብላ ሰጠችው። ይሄ ቢፍ ምናምን ሳይሆን በቃ የሚያውቅ ከሆነ እንዲሰራ። ከዛ እንግዲህ ላይክ ባለን በጀት በቃ ትንሽ አበቦች ለማስቀመጥ ነው ፕላናችን። አንደኛውን ፎም ወስዶ ጠቅጠቅ ላይክ ይሄ በጣም ብዙ አበባ መስራት የሚቻለው ምናምን ነገር ነው። ፎም ማለት ይሄ አበባ መጠቅጠቂያ ይሄ ስፖንጅ ነገር ግብት የሚለው ነገር ፎሙ ላይ ወስዶ ጥቅጥቅ ምናምን ማድረግ ጀመረ ማለት ነው። ከዛ በጣም ነው የሚያበሳጨው ያን ማድረጉ ራሱ ይሆናል። በቃ በጣም ተጨናንቀናል። የሆነ በቃ ኦን ታይም ለመሆን እየሞከር ነው። በቃ በበጀቱ ልክ ነው ለመስራት እየሞከርን ያለ ነው ምናምን። ግን እሱ በቃ ቺል እያደረገ ነው። 3-4 አበባ መስሮ ላይክ ሂ ዳዝንት ኬር። ከዛ እዛ መድረስ ያለብን ሰዓት አለ። ጓደኞቹ ቀድመው ደርሰዋል ሁላ ማለት ነው እዛ የሚሰራበት ሆቴል። ከዛ እንውጣ በቃ እንውጣ እንነሳ ምናምን ነገር ስራ እንደርሳለን ማለት ነው። ላይክ እኔ በጣም ተጨናንቅ ያለው እሱ he doesn't care። ከዛ ለሶስት እነሱ መጡ አብረውን ምናምን ነገር በጣም ሪዲኩለስ የሆነ አነዳድ እየነዳ ደረስ። በጣም እንትን አለው አሮጠው መኪናው በጣም ከዛ ደረስን እንደምን። ከዛ ከገባን በኋላ በቃ መብረር ነው የጀመረው። መራመድ ራሱ አለ ቢካዝ ሁሉንም ሰው ኮንትሮል ማድረግ ፈለገ ማለት ነው ስለ ስራው። አሁን በቃ እናውቃለን ቢባል እኔ እና እሱ ነው ማወቅ ያለብን። ከሰውየው ጋር ምን አይነት ዲኮር እንደምንሰራ የተነጋገርነው እኛ ነን ምናምን ነገር። ከዛ ማበድ ጀመረ። ጓደኞቹ ላይ ይጮሃል፣ እኔ ላይ ይጮሃል ምናምን። ስፔሻሊ እኔ ማለት ነው ሁሉም ቦታ እኩል ሰዓት እንድገኝ ነው የፈለገው። ውስጥ ይሄ ባክድሮፑን ትክክለኛውን አበባ ምናምን እየሰራ ጥሯት እዚህ ጋር ምናምን ራሱ መጥቶ አይጠራኝም። አንዲት ነገር አልሰራም። ጓደኞቹ እየተሸከሙ ምንጣፍ ሲያነጥፉ ሲሉ አንዳቸውንም አላገዛቸው። መጮህ ብቻ ነበር ስራው ማለት ነው። ከዛ እንደምን ብሎ አለቀ። ጓደኞቹ ምን ብሏቸው ነው እኔ እዛ ቦታ ለምን የሆነ ሰዓት ትቼው ነበር የሚሉ ትንሽ ድምፁ ከፍ ካለ አይ ነው አይደል ገዛ ከሆነ ማለት ነው ተቀዳለ ዲ ቻው በቃ እንገናኝ። የሰው ሰርግ ነው የሚበላሸው ብሎ ያሰቡት። በጣም ነው ያለቃቀሰው እኮ ለምኗቸው ነው ያመጣቸው። ማለት ደግሞ ይሄ 9 to 5 ምናምን የሚሰሩ ሰዎች ናቸው ምናምን ነገርና እሑዳቸውን ነው ሳክሪፋይስ ላይ ያደረጉለት። በጣም ሲሪየስ ነገር ነው። በጣም ረጅም ጊዜ ነው ያወራው ስለሱ ሰርግ ምናምን ነገር ሊሰራ እንደሆነ። ስለዚህ ትልቅ ዲል እንደሆነ ያውቃሉ እነሱ። ስለዚህ በቃ ሊያግዙት እየሞከሩ ነው። ተጨንቋል ብለው አስበዋል ማለት ነው። እሺ ከዛ አለቀ ዲኮሩ እንደምንም ማለት ይሄ ከኛ በፊት የነበሩት ሰዎች በጣም ትልቅ ዲኮሮች ምናምን ነገር ሊያፈርሱ የነበረውን ትተው በጣም ብዙ ነገራቸውን ትተውልን ኢንትራንሱን ሁላ በእኛው ዕቃ ሰርተውልን ምናምን። ሰውየው በጣም ጥሩ ሰው ነበርና ሰራተኞቹን ምናምን በጣም ብዙ ሰራተኞች ነው ይዘው የገባው። ይህን ስሩላቸው ያንተውት ምናምን ነገር እያለ ምናምን ነገር እንደምንም አለቀ። እነሱ ባይኖሩ አያልቅም ነበረ። በቃ ሙሽሮቹ እየሰራን ነበር የሚደርሱት። በጣም መጥፎ ነበረ። በጣም ማንፓወር ይፈልጋል ምናምን ነገር። ከዛ ሲያልቅ ዲኮሩ መሱ መስራት ጀመረ። አልቆ ሰው እንግዶች መግባት ጀምረዋል። ሆቴል ሲሆን ያው ቀድሞ ይደርሳሉ አይደል ሰዎች ምናምን ነገር። ካሜራማኖቹ ምናምን ነገር መጥተው ማንሳት ጀምረዋል። ረጅም ሰዓት አላየሁትም፣ ግን እሱ ያስታውቃል ነገር። ከዛ ወዲያውኑ ቴክስቶች ውስጥ ገብቼ ማየት ጀመርኩኝ ማለት ነው። ሜሴጆች በቃ ምን እያደረገ ነው ይሄ ሰው የሚለው ማለት ነው። እስከዛ ድረስ ስልክ ምናምን ኖርማሊ አትቀያየሩ ምናምን ስልኩን የመንካት ቻንስ ኖሮሻል? ኧረ ፌስቡክ አሁን ማርኬት ፕሌስ በእኔ ፖስት አድርጊ ምናምን ብሎኝ ማለት ነው ሰጥቶኝ አካውንቱን ብዙ ነገር ዲሊት አድርጎ ነው። ዲሊትድ ሜሴጅ ነፍን ያየሁት ማለት ነው። ሁሉም ሴቶች ጋር የተላኩት ግን ይሄ ማረጋገጫ ነገር አልነበረኝም። 2 ነበር ያገኘሁት። አንደኛው ከኋላ ያለው ያምራሉ ነበር ይላከላት ለአንደኛዋ ደግሞ ኤክሱ ጋር መልሶ ሪኮኔክት ለማድረግ እየሞከረ ነበረ። 2 ኤክስ ነው ያለው እኔ የማውቀው።
የመጀመሪያው ኤክሱን መልሶ በቃ ለማናገር እየሞከረ ነበር፣ ብሎክ አድርገዋለች። ሁለቱን ያየሁት ማለት ነው። ከዛ የዛኔ ተናግሬው ነበር። ይሄንን አሁን እነዚህ ሜሴጆች አየሽው መች ነበረ? የቶቹ? የፌስቡኮቹ። ኧረ ዲኮር ምናምን የምንሰራ ሰዓት ነው ገና እንደጀመርን አካባቢ። ስለዚህ እነዚህንም እንትን አላልሽው፣ ምንድነው አላጋፈጥሽው አይደል? አወራን የዛኔ ማለት ነው። ከዛ ልታሳብጂ ነው እንጂ ማን ብሎ በቃ በእኔ ተሳበበ። በስትክክል ይኸው በቃ መኪኔ ሊጋጭ ነበረ ባንቺ ምክንያት እየጨቀጨቅሽኝ እንደዚህ ምናምን። ለምንድን ነው ፕራይቬት ነገር ውስጥ እንዴት ትገቢያለሽ? እና ፐርሰናል ላይፍ ሊኖረኝ ይችላል ምናምን ነው የሚል። ምን አይነት ፐርሰናል ላይፍ ካለ ያለ ያምራል የሚል አይ የዛኔ የሆነ ሳይት የጓደኛው ሰፈር ያለ ሳይት በቀበሌ ምናምን ነገር ተነጋግሮ ኮብልስቶን ምናምን ሰርተዋልና ጥሩ ብር አግኝተዋል። ከዛ በኋላ ተግባብተዋል ከቀበሌዎቹ ሰዎች ጋር ምናምን ነገር እና ብድር እንትን እድል ሲመጣ እነሱ እየሰሩ ስለሆነ ብለው ነው ያበደሯቸው ማለት ነው። የሆነ ከመንግስት ጋር የተነካካ ነገር ነው። እኔ ስፔሲፊክሊ ምን እንደነበረ አላስታውስም። ከዛ ከሰዎቹ ጋርም ስለሚግባቡ ምናምን ነገር ይቀራል ያሏቸው እነሱ ይሆኑ አላውቅም። በየጊዜው ይደውላሉ፣ ሲሪየስሊ ማይወስዷቸው አይተዋል ምናምን ነገር ብሎ ነው የሚያስቡት። አይ ፋይናንሽሊ በጣም ኢሪስፖንስብል። ከዛ በኋላ አንደኛው ጓደኛቸውም ራይድ ይሰራል እና ስለ እሱ መኪና ሲያወራ ብድሩ ተከፍሎ ሳያልቅ ምናምን ሲል ሰማሁት እና እኔ ልጁን በማየው መኪና መግዛት የሚችል አፎርድ የሚያደርግ ልጅ አይደለም። ኢንጂነር ነው ግን የሚሰራው በኢንጂነሪንግ ምንም ነገር ሲሰራ አይቼው አላውቅም። ራይዱንም ያው እዳ እንኳን 1500 እንትን እዳ አይከፍልም። ስለዚህ ላይክ ከየት አድርጎ አምጥቶ ገዛው የሚለውን የዛኔ ኩዌሽን ያደረኩት እና ብድር ነው እንዴ ምንም ነገር ስለሆነ የዛኔ ያ ተበድረን አንድ ከጓደኛዬ ጋር ነው የገዛ ነው እና እንዴት ነው ስንት ዓመት ሆነው ምናምን ምን ያህል ነው የቀረበት ስለው ከፍለን አናውቅም ይተዋል ብለን ነው የምናስበው መንግስት አለ። ምንድን ከፍለን አናውቅም መንግስት ይተዋል ብለን ነው የምናስበው አለ። አንድ ቀን ከፍለው አያውቁም። በቃ እኔ በስትክክል ራሴን ሉዝ እያደረኩ እንደሆነ አየሁኝ። ቢካዝ እንግዲህ አረፋ ባይኖረውም ሳሙና ሳስሞክር ልጅ ላይክ በጣም ብዙ ስራዎች ሞክር ነበረ ምናምን። ይሄ ሃንድ ሜድ አበቦች ምናምን ሸጥ ነበረ። ዲኮሩ ላይ በጣም አክቲቭ ነበርኩኝ። የዛኔ ስራ በጣም ቀዝቅዞ ነበረ። ሪስፖንድ ለማድረግ ራሱ ለሰዎች ሪኩዌስት ኢነርጂ አልነበረኝ። ሱቅም ያን ያህል መግባት ቀንሻለሁ። ሜንታሊ እንዴት ነበር? ኧረ በስመ አብ ሱሳይዳል በስትክክል ማለት ነው። አክቹሊ እኔ ድልድይ ሳይ ላይክ እንዲህ ነው በቃ ላይክ ትንሽ ነገር ነው የሚተወኝ ማለት ነው። በጣም ብዙ ጊዜ ሞክሬያለሁ። I thought the only way, oh my god, I'm not gonna cry. እና በቃ የመጨረሻ ሶልቭ ሊያደርገው የሚችለው ነገር ብዬ ያሰብኩት በቃ ሊገላግኝ ብዬ ያሰብኩት ከዛ ነገር በቃ ሱሳይድ ብቻ ነበር ብዬ ያሰብኩት። ከዛ የሆነ ቀን በህልሜ ሲስተር ላይክ ስወድቅ የሲስተርን ሪያክሽን ሳይ ምናምን ነገር አየሁኝ ነገር። ከዛ ላይክ አም ኔቨር ዱይንግ ዲስ በቃ አለ አይደለ ላይክ ሌሎች የሚጎዱ ሰዎች እንዳሉ ዩ ኖ ዩዥሊ በትክክለኛ ማይንዱ ላይ ያለ ሰው ሱሳይዳል አይደለም። ሱሳይድን እንደ ሶሉሽን አድርጎ አያስብም አይደለ ላይክ ቤተር ዴይስ ይመጣሉ ነው የሚለውን ነገር ያውቃል። እኔ ግን በቃ እኔ ትራፕ ተደርጊያለሁ እዚህ ውስጥ የእኔ በቃ ይሄ ነው ላይፌ ብዬ አክሴፕት አድርጌዋለሁ። እያወኩኝ ትክክል እንዳልሆኑ እያወኩ ነገሮችን አደርግ ነበረ።